አብርሃም የሚባል ሰውዬ ግን ወደ ሄርሜላ ዳግመኛ እንዲመጣ አልፈልግም። ገባ? አንተ ወንድም ነህ፣ እንደ ወንድምነት ምከረው፣ የሆነ ነገር በለውና ከሄርሜላ አጠገብ እንዲርቅ አድርግ። አይ ካለ ግን እኔና እሱ ሌላ ነገር ውስጥ ነው የምንገባው። ገባ? እኔም ከእናንተ ጋር መነካካት አልፈልግም። አንተም ደግሞ በተጨማሪ ከሄርሜላ አጠገብ ራቅ። የምታወራው ነገር ስለ ሄርሜላ አንዴ ቆመ ፍርደኛ የምትሆነውንም አንዴ ደግሞ ሩታ ጋር እየሄድክ ፍርደኛ የምትሆነውን ነገር አቁመ ከሄርሜላ አጠገብ ራቅ። አቆም ካለብህ ወንድምቁ በቃ የናህል ራስ ወርጅ ከእናንተ ጋር አማወራው በቃ ያው ህይወት ነው። በህይወት ላይ ደግሞ ብዙ ነገር አለ፣ ወንድም አለ፣ ህይወት አለ። በእነዚህ መሀል ብዙ ኮተቶች ይመጣሉ። በዛ መሀል ነው እየተገናኘን ያለን። ወላዋይ ሆኜ ሳይሆን ሄርሜላ እውነት ካላት ሄርሜላ ጋር ቆማለሁ። አንተ ለእውነት አቋሚ ብትሆን ራሱ ማለት ነው ትላንትና ላይ ሄርሜላና አብርሃምን ስትከሱበት የነበረው መንገድ እውነታን ይዘህ አይደለም። አንደኛ የመጣኸው እውነታን ይዤ ነው። እውነታ የለም ነበር። ሄርሜላ አይደለችም ልጅቷ ነው። ሄርሜላን አይደለም የወሰደችው፣ ግን ሩታ እውነታ የላትም። በጊዜው ምን አላት? አብርሃምን በቃህ በለው። መሆን ካለበት መልከስከስ ካለበት ከማንም ጋር መልከስከስ ይችላል፣ ግን ከሄርሜላ ህይወት ይራቃል። ከሄርሜላ ህይወት አብርሽን እኛ አይደለም የምናስወጣው አይደለም። ትናንትና ብያለሁ፣ ሄርሜላ የራሷን ህይወት ቆም ብላ ትኖር። በቃ ትበል። ወደ እሷ ህይወት ሲመጣ አልፈልግም ትበለው ብዬ ተናግሬ ነበር። በተቻለ መጠን እኛ አብርሽን ከሄርሜላ ህይወት እንዲርቅ እናደርጋለን። አብርሽ እንኳን ከሄርሜላ ህይወት ከሩታም ህይወት ከማንም ህይወት ርቆ የራሱን ህይወት ቢኖርልኝ ለኔ እንደወንድም በጣም ደስ የሚለኝ እሱ ነው። ወይ ከዚህ ሀገር ቢሄድ በጣም ነው ደስ የሚለኝ። ተረዳኛ እንደ ወንድም ስጠይቀኝ። ምክንያቱም በቃ እሱም እያደረገ ያለው ነገር ዙሪያውም እየሆነ ያለው ነገር በጣም ደስ ስለማይል ከዚህ ሁሉ ነገር ቢርቅና የራሱን ህይወት ሰላማዊ ህይወት ቢኖር በጣም ደስ ይለኛል። ሰላም የተከበራችሁ ቤተሰብ እንዴት ናችሁ? እኔ ያለኝ እግዚአብሔር ይመስገን። ያላችሁበት ሰላማችሁ ብዝት ይበል ማለት ነው። ዛሬም እንግዲህ በሄርሜላ ጉዳይ ተመልሼ መጥቻለሁ ማለት ነው። ያው እንደምታውቁት ታማኝ ነኝ፣ ቃልን የተቀበለን ቃላችንን እኛን ሰምቶ ከዚህ በኋላ ዳግመኛ አልጎዳትም ብሎ ሲናገር የነበረው አቶ አብርሃም ዳግመኛ ሲልከሰከስና ከሴት ልጅ ጋር ብቻ እንዳለ ሲያደርግ የነበረው እንዳለ በሚዲያ ተቀርጾ ወጥቶበታልና በነገራችን ላይ ይሄ ነገር የመጀመሪያውም ላይሆን ይችላል። ከዛን ሲቀጥል ደግሞ በመረጃና በማስረጃ የወጣበት ነገር ስለሆነ እንጂ እስከዛሬ እየተደረገ የነበረው ነገሮች እንዳለ ያላየናቸው በጣም ብዙ ነገሮች ሊኖሩ ይችላሉ እና እኔ በነገራችን ላይ በጣም አዝኜበታለሁኝም በጣም ነው የተናደርኩት። ምክንያቱም ነገሮች እንዳለ ከረፈዱ በኋላ ነው ሁላችንም ይሄንን ነገር ያየነውና ያወቅነው። ሄርሜላ በእንደዚህ አይነት መልኩ አብርሃም ሄርሜላ ላይ እንደዚህ አይነት በደል ሲያደርስባት ማየት በጣም ነው ለኔ በጣም ያናደደኝ ከምታስቡት በላይ። ብዙዎቻችሁም እንደተናደዳችሁ አውቃለሁኝ። በውስጥ በኩልም እየነገራችሁ ነበር ከሄርሜላ ጎን እንዲርቅ ምናምን። ያው የተቻለኝን እንዳለ እያደረግኩኝ ነው። ሄርሜላም ደግሞ ይሄ ነገር ለሄርሜላ ይገባታል ብዬ ነው ያላሰብም። በመጀመሪያ አብርሃም ይሄንን ቪዲዮ የምታየው ከሆነ ለሄርሜላ እንደዚህ አይነት ነገር አይገባትም። አንተ ሄርሜላ ብዙ ነገር ሆናላለች፣ አፍቅራለች እና ደግሞ ትላንትና ላይ እነ ሩታና ፍቅር መቀለጃ አድርገውክ የሄርሜላ ነገር ገብቶክ ተምረህበት ተጸጽተ የተመለስክ መስሎ ነበር ሁላችንም። እኔም ብሩኬም አሚሩም ሆነን ተሰብስበን የዛኔ ሄርሜላን እንዳትጎዳት ከዚህ በኋላ ብለን ትልቅ ማስጠንቀቂያ ሰተንክ የነበረውና አንተ ያንን ማስጠንቀቂያ ከቁም ነገር ወስደ ሳይሆን እኛን እንደ ሕፃን ልጅ አይተህ ድጋሚ መቀለጃ አድርገህ ሄርሜላ ህይወትንና መጠቀሚያ ብቻ እንዳደረካት ግልጽና ግልጽ ሆኖ እንደናናውና ያው እንደምታውቁት ዴቭም ከዚህ በፊት ሄርሜላ ላይ ለመክሰስና ከዚህ በፊት እና ሩታ ልጇ ጠፋብኝ በምትልበት ጊዜ ሄርሜላና አብርሃምን ለመክሰስ ያደረጉት እንትን አካሄድ ነበርና የዛኔ ዴቭም አንዴ እዚህ ነው አንዴ እዛ ነውና ለሐቀኛ ሰው እንደ ሐቀኛ ሰው አንዴም እዚህ አንዴም እዛ እየቆመ ከሁለት አንዱ መሆን አልቻለምና ሄርሜላ ስታጠፋ ሄርሜላን እየወቀሰ የሆነ ነገር ሲፈጠር ወደዚህ እየተመላለሰ ልቡ አንድ ቦታ ቆሞና አንድ ቦታ ላይ ደምድሞ ያየውትም ስላልሆነ አሁንም ደግሞ አብርሃም ጥፋተኛ መሆኑን አውቆ አብርሃምን ሊወቅስ ይችላል። ዳግመኛ ግን አብርሃም ጥፋተኛ አይደለም በሚል የሆነ ሐሳብ ደግሞ በሆነ ዘይቤ ሲስተካከል የሆኑ ነገሮች ደግሞ ተመልሶ ሄርሜላ አንቺ ልክ ነሽ ማለቱ ስለማይቀር ለአንድና ለመጨረሻ ጊዜ አብርሃምንም ከሄርሜላ ህይወት እንዲያርቃትና ከቻለ ደግሞ ራሱንም እኔ ላስጠነቀቀው የምፈልገው ነገር ቢኖር ከሄርሜላ አጠገብ ሁለታቸውም እንዲርቁ ነው የምፈልገው። በቃ ማናቸውም እየመጡ አንቺ ልክ ነሽ አንቺ ልክ አይደለሽም እያለ ህይወቷ ላይ እዚህ ጋር እየመጣ የማይመለከተው ነገር ውስጥ እየገባ ነው። ከዛን ሲቀጥል ደግሞ አብርሃምም
ከዚህ በኋላ ለሄርሜላ አስፈላጊ ማይነሱ አይደለም ለሄርሜላ ለገዛ ለፍቅር ራሱ ጠቃሚ ሰው ነው ብዬ አላስብም። ምክንያቱም እዚህ ጋር ከሶስት አይነት ሴት ጋር ነው እየተገለባበጠ ልጁ እየሄደ ያለውና ልቡ አቋም እየገዛ አይደለም። ልቡም እንደምታዩት ነው። አንዳቸው ጋር ጸንቶ መቀመጥ አልቻለም። 15 ቀን እንኳን መቆየት ሳይችል ከአንዱ ወደ አንዱ እየተገለባበጠ ቀጣይ ደግሞ አራተኛ ሴት ደግሞ እንደሚያመጣብንና አራተኛው ላይ እንደሚገለባበጥ ማናችንም እንደምናውቀው እርግጠኛ ነኝ። ብቻ ያው ዛሬም ዋናው ሀሳብ የመጣውበት ዴቨንም አብርሃምንም ካገኘው አንድ ላይ ሁለታችሁም ነው ያልኩት። ምክንያቱም በእንደዚህ አይነት መልኩ አይደለም እኔ በጣም ሆቶኜ ተረጋግቼ 2-3 ቀን እያደረ በሄደ ቁጥር ነው ነገሮችን ለማቅለል እየሞከርኩ ያለሁትና ራሴን አረጋግቼ ወደ መፍትሄው ለመሄድ እየሞከርኩ ያለሁትና ቅድሚያ ላይ ግን ሁለቱም ማስጠንቀቅ ነው የምፈልገው። ከዛን ሲቀጥል ዴቭም እየመጣ ነው። ዴቭንም ጠርቼው ነበር እና እንዳልኳችሁ ዴቭን አሁን ጠርቼው አብርሃም ይዞት እንዲመጣ ነግሬው ነበር፣ ግን ብቻውን ነው እየመጣ ያለውና ከዚህ በኋላ አብርሃም ሄርሜላ ህይወት ላይ ምንም አይነት መንገድ ከሄርሜላ ጋር ላይህ አልፈልግም። ከባድ በእንደዚህ አይነት መልኩ አንተ ሄርሜላ ለማስከፋትም ለመበቀልም ይህ ተንኮል ማሰበ ከሆነ አንተም ወንድምም ከህይወታችን እንድትወጡልን። ሰላም ነው አይደል? አለን ሰላም ነው አይደል? ያው ዴቭ ዛሬ የፈለኩህ ከዚህ ውስጥ የተፈጠሩትን ነገሮች እንዳለ ታውቃቸዋለህ። አብርሃም የሚያደርጋቸውን ነገሮች እንዳለ እና አንተም የምታደርጋቸው አንዳንድ ነገሮች በጣም እየደበሩኝና ከቤተሰብ ክብርም እየወጣችሁ ነው እንዳለ እምል ነገር እንዳለ አንደኛ አብርሃም ሄርሜላን ፈልጓትም ወደዋትም እንዳልሆነ ሁኔታዎቹ እንዳለ አሁን በግልጽ እየወጡ ነው። ገባደል እፈልጋታለሁ ቢል በምን አይነት መንገድ እንደነበሩ ነው ከዚህ በፊት እነ ሩታ ምናምን ስለሚያስቸግሩት ነበር። አሁን ላይ ግን በግልጽና በድብቅ ካሜራ የወጣበት እንዳለ መረጃዎች አሉና እነዛ መረጃዎችን መቼም መካድ አይቻልም። ራሱ አይደለም ፖስት ያደረገው ወይ ደግሞ የራሳቸው ካሜራማን አይደለም የለቀቃቸው። ያ ማለት ይሄ ልጅ ከዚህ በፊትም ብዙ ነገሮች ገና ያልወጡበት ሚስጥሮች አሉ። ገና እንደገና ባለፈው ለታም ደግሞ አልጋ ቤት ላይም ተገኝተዋል ከፍቅር ጋር። ብቻ ነገሮች እንዳለ በጣም ነው የሚደብሩት የሚያደርገው ነገርና አንተ አሁንም የጠራውክ ምክንያት አሁንም አብርሃም ልክ ነው ወይ ደግሞ አብርሃም ጥፋተኛ ነው እያልክ አንዴ ወደዚህ አንዴ ወደዛ የምትሉትን ነገር እንድታቆምና ለአንድና ለመጨረሻ ጊዜ ከሄርሜላ ህይወት እንድትወጡ ነው። ማስጠንቀቅ ከቻልክ አብርሃም ለአንድና ለመጨረሻ ጊዜ የሄርሜላ ህይወት ላይ እንድትመጡም አልፈልግም። ላስጠነቅቃችሁ የምፈልገው ነገር ቢኖር ከዚህ በኋላ ምንም አይነት ኮኔክሽን የሚሆን ግንኙነትም ስለ ሄርሜላም ስም እንድታነሱም ሄርሜላም ደግሞ እኔ በተቻለኝ አቅም ወደ አብርሃምም እንዳትሄድ ማድረግ ከዚህ በኋላ እንዲገባት እና ማድረግ ያለብኝ ነገሮች እንዳለ አደርጋለሁ። ግን ከዚህ በኋላ አብርሃም የሚባል ሰውዬ ግን ወደ ሄርሜላ ዳግመኛ እንዲመጣ አልፈልግም። ገባ? አንተ ወንድም ነህ፣ እንደ ወንድምነት ምከረው፣ የሆነ ነገር በለውና ከሄርሜላ አጠገብ እንዲርቅ አድርግ። አይ ካለ ግን እኔ እና እሱ ሌላ ነገር ውስጥ ነው የምንገባው። ገባ? እኔም ከእናንተ ጋር መነካካት አልፈልግም። አንተም ደግሞ በተጨማሪ ከሄርሜላ አጠገብ እራቅ። የምታወራው ነገር ስለ ሄርሜላ አንዴ ቆመ ፍርደኛ የምትሆነውንም አንዴ ደግሞ ሩታ ጋር የሚሄድ ፍርደኛ የምትሆነውን ነገር አቁመ ከሄርሜላ አጠገብ እራቅ። መቆም ካለብህ ለወንድም መቆም በቃ። ሚኪ ላነሳው ሀሳብ ልክ ነው። የግዴታ በመጀመሪያ ደረጃ የአብርሽ ጉዳይ ሁላችንም የሚያስጨንቃል ወይ ደግሞ ሁላችንም የሚያናግረን ነገር ነው። ገብቶሃል? አንተ ብቻ አይደለም፣ ሁላችንም ብዙ ሰው ብዙ ነገር እያነካካ ነው ያለ ይሄ ልጅ። በእርግጥ ከእናንተ ጋርም እስከዛሬ ድረስ እኛ ተገናኝተን አናውቅም፣ በምንም ጉዳይ ተገናኝተን አናውቅም። ግን በዚህ ልጅ ምክንያት ከእናንተ ጋርም እየተገናኘን ነው። ገባ? እሱ ልክ ነው። አብርሃም አሁን ያለበት ነገር አሁን እየሰራ ያለው ስራ እጅግ በጣም የሚያስጠላ የማይሆን የሆነ ለቤተሰብ ክብርም ለራሱም ክብርም የማይመጥን ነገር እያደረገ እንዳለ አውቃለሁ። አንዳንድ ጊዜ ምን አለ መሰለ ስጋ አንድ ጣት ታሞ አይ በቃ ይሄ ጣት ምን ያደርግልኛል ታሞ አይደለም እንዴ ቆርጬ ብጥለው ምን ይሆናል ማለት አይቻልም። ተረዳኝ አይደለ? አብርሽን እኔ ከኛ ህይወት ወይ ደግሞ ከኔ ህይወት ቆርጬ ልጥለው በፍጹም አልችልም። ወንድሜ ነው፣ ስጋዬ። ተረዳኝ አይደለ? ይሄ ማንናችሁም ብትሆኑ ስጋዬ ነው፣ ምንም ላደርገው አልችልም። ወንድሜን ከመቆጣት ረፍ ከማለት መስመር ከማስያዝ ውጪ ምንም ላደርገው አልችልም። ከሄርሜላ ህይወት ወደ ሄርሜላ ህይወት አይምጣ ላልከው ሐሳብ ግን
ሚኪ ይሄንን ሐሳብ ከማውራቴ በፊት ቅድሚያ እያልክ ነበር አንተም ወዲያ ትላለህ። ሀበሻ በጣም ችግር አለብን። ምን ችግር አለብን ብለህ ስትጠይቀኝ እውነታን መቀበል በጣም ያመናል። ተረዳኸኝ አይደለም? እውነታን መቀበል እጅግ በጣም ያመናል። እኔ ወላዋይ ሆኜ አይደለም፣ በባህሪም ወላዋይ አይደለም። እጅግ በጣም ይተካል። እንደዚህ መሆን አንደኛ አስፈላጊ አይደለም። አስጨርሰኝ በመጀመሪያ ሚኪ፣ ልክ ነህ። አስጨርሰኝ። እኔ በባህሪ ወላዋይም ሰው አይደለሁኝም። እኔ እውነታን ልፈልግ ባልኩበት ነው። አሁን ብዙ ያው ቤተሰብም ብዙ ስለሚወሩ ለምን እንደዚህ የምትወላወሉ ለምን እንደዚህ ትላለህ ምናምን ብዙ ሰዎችም ስለሚሉ ይህንን ነገር በዛው ምላሽ እንዲሆን ነው። ገብቶሃል አይደለም? ወላዋይ ሆኜ አይደለም። በራሴ ህይወት እጅግ በጣም የተከበርኩ ብዙ ሰው አስተዳዳሪ ማለት እኔ የናህል ራሱ ወርጄ ከእናንተ ጋር አማወራው በቃ ያው ህይወት ነው። በህይወት ላይ ደግሞ ብዙ ነገር አለ፣ ወንድም አለ፣ ህይወት አለ። በእነዚህ መሀል ብዙ ኮተቶች ይመጣሉ። በዛ መሀል ነው እየተገናኘን ያለን። ወላዋይ ሆኜ ሳይሆን ሄርሜላ እውነት ካላት ሄርሜላ ጋር ቆማለሁ። ተረዳኛ? እኔ እውነታ ትናንትና እኮ ከዚህ በፊት እናንተ ተገናኝተናል። ከሄርሜላ ህይወት አስወጣት። እዚህ ጋር ማወቅ ያለብህ አንተ ለእውነታ ቋሚ ብትሆን ራሱ ማለት ነው ትናንትና ላይ ሄርሜላና አብርሃምን ስትከሱበት የነበረው መንገድ እውነታን ይዘህ አይደለም። አንደኛ የመጣው እውነታን ይዤ ነው። እውነታ የለም ነበር። ሄርሜላ አይደለችም ልጅቷ ነው። ሄርሜላን አይደለም የወሰደችው፣ ግን ሩታ እውነታ የላትም። በጊዜው ምን አላት አይደለም። እዛ ጋር ሩታ ልጇ ጠፋ ማለት ሄርሜላ ትወስደዋለች ማለት አይደለም። ገባ? በማታውቁት ነገርና ባልተደረገ ነገር ሰው መውቀስና መክሰስ አትችሉም። እሺ፣ የከሰስንበት ዋናው ነገር ሚኪ የከሰስንም ልክ ነህ አንተ። ልክ ነህ። ስለተኛ ሆኖ ቁጭ ስላለ አባቱ በጣም ቸልተኛ ሆነ። አንተ መቼስ ልጅ አልወለድክም፣ ስለዚህ ስሜት አይገባም። እኔ ልጄ ጠፍታ ልጅ አለችኝ። ልጄ ጠፍታ እኔ ዘና ብዬ ራስሽ ነሽ ልጄ ጠፋብሽ ማለት ነው ምናምን ብዬ ላላግጥ በፍጹም አልችልም። ተረዳኛ? ስለዚህ ሁለቱ የሰሩት ስራ ነው የመሰለን ለኛ በጊዜው ሄርሜላ አብረሽና ቡዜ አንድ ላይ ሆነው የሰሩት ስራ ነው የመሰለን። እውነታውም ደግሞ ሲጋለጥ ሩታ ንጹህ ነበረች በጊዜው አይደለም። ይኸውልህ አንደኛ አባት ነው ልጁ፣ የአባትነት ስሜት ራሱ የሚያውቀው እኔ ባላውቅም ግን ያ ልጅ ሲጠፋ እንኳን ይኸውልህ ቢያንስ እሱ ጋር ቢሆን ኖሮ ነገሮችን እንዳለ እንደዚህ ቀለል አያደርግም። ገባ አይደለ? እራሷ ጋር መሆኑን እያወቀና የተቀነባበረ አንተ ደግሞ ወደዚህ ይሄ ነው ልክ ስትባል ያም ልክ ነው ስትባል ወደ ሁለቱም የመገለባበጥ ባህሪ ያለብህ እንጂ እውነተኛ አረጋግጠ አብርሃም ጋር እንዳለ ራሱ እርግጠኛ አልነበርክም። ገባ? ዝም ብለህ ባልሆነ ነገር ነው መተህ ሄርሜላንም ስትከስ የነበረው። እንደገና ደግሞ በተቃራኒው ደግሞ ሩታ ጋር ልጁ እንደነበረ ስታውቁ ደግሞ መልሳችሁ ደግሞ ወደ ሄርሜላና ወደ አብርሃም ደግሞ የምትገለበጠው ነገር እኔ ብቻውን ይኸውልህ ስለዛ ፖይንት ላነሳ ሳይሆን ሄርሜላ ላይ የምታደርጉትን ነገር አንደኛ ብታገናዝብና አንተ ትልቅ ሰው ነህ እና ደግሞ ወንድምህ ነው የሚያደርጉት ነገሮችን እንዳለ ልትቆጣጠረውም ትችላለህ። ከባድ ወንድ ልጅ ነው። ሴት ልጅን ይዘሃትም አይደለም ምንም አድርጋት ብዙም ላትቆጣጠራት ትችላለህ። ወንድ ልጅ በንግግር ካልተግባባ በዱላም ይሁን በህግም ይሁን በሆነ ነገር ብቻ ማስተካከል ትችላለህ። ስለዚህ እኔ አሁን ያልኩ ያለሁት አብርሃም ለሄርሜላ በቂ ሰው አይደለም። በቃ ትክክለኛ አቋም ያለው ወንድ አይደለም። ስለዚህ እኔ ዳግመኛ ሄርሜላ ህይወት ላይ ተመልሶ እንዲመጣ አልፈልግም። ከዚህ በኋላ ማናችሁም ሄርሜላ ጋር እንድትመጡ ነው ያልፈልግም። በቃ እዚህ ጋር ሐቀኛም ሆነ እዛ ጋርም ሐቀኛው ለኔ ምንም የሚጠቅመኝ ነገር የለም። ከባድ በመሀል እኔ እየተጎዳው ያለሁት እህቴን እያጣውበት ነው ያለሁት። ስለዚህ ሄርሜላ ደግሞ እንደዚህ ሆናም በማንም ሰው እንደዚህ ስትሰቃይና እንደ ሕፃን ልጅ እንደ እቃቃ ሲጫወቱባት ደግሞ ማየት አልፈልግም። በመጀመሪያ ደረጃ ከአብርሽን ከሄርሜላ ህይወት አብርሽን እኛ አይደለም የምንመስውጥ አይደለም። ትናንትና ብያለሁ ሄርሜላ የራሷን ህይወት ቆም ብላ ትኖር። በቃ ትበል። ወደ እሷ ህይወት ሲመጣ አልፈልግም ትበለው ብዬ ተናግሬ ነበር። ተረዳኝ አይደለም? ያንን ነገር እንግዲህ አልሰማችሁኝም። መልሳችሁ እንግዲህ አብርሃም ይቅርታ አለ፣ መልሶ ህይወት ጀመሩ። ከአብርሽ ጋር ባሁን ሰዓት ስለማናወራ ነው ይሄንን ነገር ማለት። ሄርሜላ ብትመለስም አስታራቂ ሆናችሁ እኮ እየተገኘ ያላችሁት እኮ እናንተ ናችሁ። አልተገኘውም። እኔ አንተና ቡዜ ናቸው። እኔ አልነበርኩም በዚህ ጊዜ። ቡዜ ልትሆን ትችላለች፣ ልክ ነህ። ብዙ ጊዜ ግንኙነታቸውን ስለምትፈልግ እኔ ግን አብርሽ ከሄርሜላ ጋር እንዲሆን ባሁን ሰዓት ልጁ ወዲም ወዲያም እያለ ስለሆነ ህይወቱን አንድ የራሱን ህይወት እንዲኖር ሴቶቹ ደግሞ ዙሪያው ላይ ያሉ ሴቶች እሺ የሚሉት ከሆነ ምንድነው የሚሆነው? እሺ አንደኛ ቁርጥህን ቆርጠህ ወይ ከሷ ጋር ሁን እያላችሁ አገናኝታችሁታል ከዚህ በፊት። ከዛን ሲቀጥል ደግሞ አብርሃምን አንተ እንደ ወንድምህና ለስጋህ የምትጨነቅ ከሆነ ከኛ ጋር ሌላ ነገር ውስጥና ሰጣጋባ ውስጥ ከሚገባ ከሄርሜላ አጠገብ በቃ ለአንድና ለመጨረሻ ጊዜ አርቀው። በቃ አንተ ይሄንን ማድረግ አያቀተም። ይኸውልህ ገባህ? እዛ ጋር ወንድምህ የሆነ ነገር ሆኖ ወይ ደግሞ በሄርሜላ ምክንያት ወይ ደግሞ በሄርሜላ ወንድሞች እንደዚህ ሆነ ወይ ደግሞ
ወንድሟ እንደዚህ ያደረገው እንዲባል ትፈልጋለህ? አትፈልግም። ስለዚህ አንተ ራስህን ማግለል ትችላለህ። ትልቅ ሰው አሁን የተናገርኩ ነገር በቃ ከሄርሜላ አጠገብ ራቅ ብያለሁ ትርቃለህ። እሱ ግን ራቅ ብትለውም ላግኘን ብትለው የሚገኝ አይነት ሰው ስላልሆነ አንተ ወንድሙ ነህ፣ ስጋው ነህ፣ የትም ቦታ ታገኘዋለህ። በቤተሰብ መልኩ አንድ ቤት ውስጥ የምትገናኙ ሰዎች ናችሁ። ስለዚህ እኔና እሱ ሌላ ነገር ውስጥ ገብተን ነገሮች እንዳለ ተወሳስቦ ነገሩ እንዳለ ተባብሱ ትልቅ ጦርነት ውስጥ ከምንገባ በፊት አብርሃም በቃ ከሄርሜላ ራቅ በለው ለአንድና ለመጨረሻ ጊዜ። ከዚህ በኋላ ሄርሜላ ህይወት ላይ የሚያስፈልግ ሰው አይደለም ነው በቃ። ምንም አይነት የወንድነት አቋም እያየሁበትም ስላልሆነ እኔ ከዚህ በኋላ ሲጀመር ሄርሜላ ህይወት ላይ የመድረስም እንትን የለውም በቃ ገባ አይደል? እኔ ተቀባይነት የለኝም። ለአንድና ለመጨረሻ ጊዜ እንደ አዋቂ ሰው እንደበሰለ ሰው ይቅርታ እንኳን ሳይለኝ እኔ ለሄርሜላ ማስጠንቀቂያ ከዚህ በኋላ እንዳትጎዳት ብለን ብዙ ነገር አስጠንቅቀን ነግረነው ነበር። ግን እሱ ያንን ነገር ተቀብሎ ሳምንት እንኳን 15 ቀን ራሱ መቀመጥ አልቻለም። እዚህ ጋር ሲልከሰከስ ነው የተያዘው። ተረዳኛል? ይሄ ማለት ደግሞ ይሄ ልጅ ትላንትና አይደለም የጀመረው ገባ አይደል? አሁን ቪዲዮ ወጣበት ማለት ትላንትና ወይ ከትላንት ወዲያ ምናምን የነበረ ጉዳይ አይደለም። ከዛ በፊትም ተደብቆ ብዙ ነገሮች ያደረጋቸው ነገሮችም ይኖራል። ስለዚህ እቺ ልጅ ደግሞ ወደ ትዳር ደግሞ ገቡ ማለት የቤተሰብ ቀውስ እንደገናም ልጅ ወለደች ደግሞ ማለት እቺ ልጅ ብዙ ነገሮችን ነው የሚያበላሽባት። ስለዚህ አብርሃምም ህይወቱ ከሚበላሽ ባሉን በእኛ አይነቱም ሰው ደግሞ እንደዚህ ተደረገ በገዛ ወዳጆቹ ምናምን እየተባለ ነገሮችን ከሚረዝም በቃ አብርሃምን በቃህ በለው። መሆን ካለበት መልከስከስ ካለበት ከማንም ጋር መልከስከስ ይችላል። ግን ከሄርሜላ ህይወት ይራቀል። እሺ ሚኪ እሺ ልበለ። ምክንያቱም ያው አንተ አሁን እያወራኝ ያለው በጣም ስሜታዊ ሆነ ነው እያወራህ ያለው። እኔም የማወራው ነገር እየተረዳኸኝ አይደለም። ገባ? አብርሽን እኛ አቁም በምንለው መንገድ አቁም እንለዋለን። ገብቶሃል? የሚሰማ ከሆነ አብርሽ ትንሽ በጣም አስቸጋሪ ሰው ነው። የሚሰማ ከሆነ አቁም ብለህ ነው፣ የሚቆም ከሆነ የእውነት እረፍ ብለህ ነው የሚያርፍ ከሆነ በቻን ነው መጣ እሱን ለማስቆም ወደ ኋላ አንደም። ተረዳኸኝ አይደለ? እሱን ለማስቆም ወደ ኋላ አንደም። ሄርሜላም ግን ብትሆን አንተም ወንድም ሆነ አይደለ? ሄርሜላም ብትሆን አብረሽ ድጋሚ ወደ ህይወቷ ሲመጣም እናንተም ማስቆም አለባችሁ ነው ማለት። ሄርሜላ ታፈቅረዋለች፣ እውነታ ነው። ድጋሚም ሲመጣ እሺ ብላ ልትቀበለው ትችላለች። ግን እናንተም እረፊ ልትሏት ይገባል ነው እኛ ማስቆም አይደለም ዴቭ። እኔ ነገሮቹ ከሚወሳሰቡ በፊት ማስጠንቀቅና ማናገር ያለብኝ አዋቂ እናንተ ናችሁ አይደል? አዋቂ የምትባሉት ይሄ ልጅ እንደ ሕፃን ልጅ እያደረገው ስለሆነ ይሄ ልጅ ማስቆም ከቻላችሁ አስቆሙት። አይ አልቆምም ብሎ ተመልሶ ወደ ሄርሜላ ህይወት የሚመጣ ከሆነ ሌላ ነገር ውስጥ ነው የምንገባው። ስለዚህ ሌላ ነገር ውስጥ ከመግባታችን በፊት አንተን ጠርቼ አናገርኩ አብርሃምን ማስቆምም ማናገርም እና እናንተን የሚሰማም ሰው ስለሆነ ማድረግ የምትችሉትን ነገር እንድታደርጉ ነው። እሺ በተቻለን መጠን እኛ አብርሽን ከሄርሜላ ህይወት እንዲርቅ እናደርጋለን። አብርሽ እንኳን ከሄርሜላ ህይወት ከሩታም ህይወት ከማንም ህይወት ርቆ የራሱን ህይወት ቢኖርልኝ ለኔ እንደወንድም በጣም ደስ የሚለኝ እሱ ነው። ወይ ከዚህ ሀገርም ቢሄድ በጣም ነው ደስ የሚለኝ። ተረዳኛ እንደ ወንድም ስጠይቀኝ። ምክንያቱም በቃ እሱም እያደረገ ያለው ነገር ዙሪያውም እየሆነ ያለው ነገር በጣም ደስ ስለማይል ከዚህ ሁሉ ነገር ቢርቅና የራሱን ህይወት ሰላማዊ ህይወት ቢኖር በጣም ደስ ይለኛል። ልጁን ግን የሆነ ኮተት አያጣው። ለምን ዙሪያው ላይ እንደዚህ እንደሚሽከረከር ባላውቅም ብዙ ችግሮች አሉ። ያንን ችግሮች በተቻለ መጠን ለመቅረፍ እንሞክራለን። እሱንም ደግሞ ከሄርሜላ ህይወት እንዲወጣ ለማድረግ እንሞክራለን። ረዳኛ መውጣት ብቻ ሳይሆን ድጋሚ ዳግመኛ ወደ ሄርሜላ ህይወት ተመልሶ እንዳይመጣ ነው ማድረግ ያለብህ። ገባህ? ስሟም አነሳው ማለት ይሄ ልጅ በየሄደበት የሄርሜላንም ስም የሚያነሳ ከሆነ እኛ ነገሮችን ወደ ሌላ ነገር ነው የምንቀይረው። ስለዚህ አንተ እንደ ወንድምነት ማድረግ ያለብን ነገር አድርግ። እዛ ጋር ህይወቱን ማስተካከል የሚችል ከሆነ ከፈለጋቸው ሰዎች ጋር ይሁን አዲስ ህይወትም ሌላ ሴትም ማምጣት ይችላል፣ እንደፈለገ መሆን ይችላል። ግን የሄርሜላን ስምም አንስቶ ወደ ሄርሜላም ህይወት ዳግመኛ ወደ ቤቷም ይሁን ዳግመኛ እንዳይመጣ ነው የሚፈልገው። እኔ እስኪ ሚኪ እሞክራለሁ፣ ዛሬ ለምችለው ነገር እሞክራለሁ እኔን ለማድረግ ከሄርሜላም ህይወት እንዲወጣ ለማድረግ እሞክራለሁ። ወደ እሷ ህይወትም እንዳይሄድ እሞክራለሁ። አንዳንድ ጊዜ ያው የቤተሰብ ሌላ ግጭት ውስጥ እኛ መግባት አንፈልግም። ገባ? ከማንም ጋር ግጭት ውስጥ አብርሽም የሆነ ነገር ቢሆን መልሰን ከእናንተ ጋር መጋጨት ነው። ሄርሜላም የሆነ ነገር ብትሆን እናንተም ከኛ ጋር መጋጨት ነው። ተረዳኛ? ይህንን ነገር ደግሞ እኛ በፍጹም ስለማንፈልገው እንደዚህ አይነት ነገር ውስጥ እንዲገባም ስለማንፈልግ አብርሽን በተቻለን መጠን ከህይወቷ እንዲወጣ እናደርጋለን። ግን አንዳንድ ጊዜ ምን አለ መሰለህ በአሁኑ ሰዓት
ሰው አንተ በቀኝ ስትሄድ በግራ ነው የሚመጣው። ተረዳኸኝ አይደለም? አንተ ምሳሌ አሁን እኔ እናንተ ይሄን ነገር አንተም ወንድሟ ነህ እኔም ያብርሽ ወንድም ነኝ። እኔ እናንተ ይሄን ነገር እሺ ብለን እንደዚህ ብለን ወስነን በቃ አድርገን ሊሆን ይችላል፣ ወይ ደግሞ ይሄን ነገር ተናግረን ሊሆን ይችላል። እነሱ ግን በእጃ ዙር ሄደው እነዚህ ልጆች ሁለቱ ተገናኙ ማለት እኔ እናንተ ያወራነው ነገር ባዶ ቀረ ማለት ነው። ተረዳኸኝ አይደለም? ስለዚህ አሁን ጊዜው በጣም አስቸጋሪ ስለሆነ ዋናው ሰው ይሄ ልክ ማለት በፊት በእኛ ሰዓት እንግዲህ ያው እናት አባቶቻችን የሆነ ነገር ሲሉን ወይ ደግሞ ጓደኛችን የሆነ ሰው እረፉ የሆነ ነገር አታድርጉ ሲለን እናርፍ ነበር። ተረዳኸኝ አይደል? አሁን ግን ያለው ትውልድ እጅግ በጣም አስቸጋሪ ነው። ገባ? አሁን ያለው በእናብርሽ ያሉት እድሜ እኔ እንጃ አላውቅም፣ ጊዜውም ሊሆን ይችላል እና በአሁን ሰዓት ያሉት የልቤን ነው በራሴ ፍቃድ ልመራ እንጂ የሰውን ፍቃድ ልስማ የሚሉበት ጊዜ ስላልሆነ እሱን በተቻለኝ መጠን እሱን ለማስረዳት እሞክራለሁ። እሱን ከእንደዚህ አይነት መንገድ እንዲነጻ ለማድረግ እሞክራለሁ። ሚኪ ዛሬ ያነሳው ሀሳብ ለኔም ብዙ እንዳስብበት አድርገኸኛል። የተቻለን ነገር አድርግ። እሺ ነገሮች እንዳለ ከመወሳሰባቸው በፊት ብዙ ነገሮች ማድረግ ትችላለህ። ያው እንደ ጊዜው ነው። አብርሃም እኔ አሁን ምንም ብለው ሊታዘዝ የሚችል አይነት ልጅ አይደለም ነው እያልከኝ ያለው። ስለዚህ ያ ነው ፍራቻ። አንደኛ ጨዋ ቤተሰብና ጨዋ አባት ነው እናትም ያሳደጉት። ይሄ ልጅ ምንም ብትመክሩት የሚስተካከል አይነት ልጅ ነውና አሁንም ቢሆን ከሄርሜላ መራቅና ማራቅም ትችላላችሁ። ስለዚህ እኔ አሁንም ቢሆን ስለሱ እንደዚህ ማለት አልፈልግም። በቃ ማስጠንቀቅ ባለብኝ መንገድ አስጠንቀቅ ያለኝ የሚልም ከሆነ ችግር የለውም። መሄድ ባለብኝ መንገድ እኔ እሄዳለሁ። በዛ ነገር ግን በሚሄዳቸው እርምጃዎች ግን ማናችሁም እንድትታዘቡኝ አይገባም፣ እንዳታዝኑብኝ። እኔ አንዴ ተናግሬያለሁ። በቃ ስለመጣህም አመሰግናለሁ።